እንግዲህ ኪትማን العلم የሚባለው ነገር አደገኛ መሆኑን አላህ Subhanahu Wa Ta'ala በዚህ ባንዲ ሱራ ውስጥ በተደጋጋሚ አሰመረበት። ዒልም ያላቸው ሰዎች አነሰም አደገም ያቺ የአላህ አማናናትና ያወቋትን ነገር ማስተላለፍ ግድ ነው። በተለይም ተጠይቀው እንቢ ማለት ከሆነ ችግር ነው ማለት ነው። ሲሆን ሲታወቅ ራሳቸው ማስተባበርና እውቀት አስፈላጊ የማይመስላቸውን ሞኞች ማወቅ እንደሚያስፈልግ ራሳቸው ማግባባትና ፍላጎት እንዲያድርባቸው ማድረግ ቢያንስ ደግሞ እሱ ራሱ ፈልጎ ንገረኝ የሚል ሲመጣ ያ የመጣውን ጥያቄ በአግባቡ ተቀብሎ የሚችለውን መመለስ የማይችለውን እንደማያውቅ መግለጽ እንጂ እኔ ዓሊም አይደለሁም እያለ ሰዎች ከሱ የባሰ የማያውቁ ሰዎች ሲጠይቁት የማይመልስ ከሆነ ችግር ነው። ከዛ አልፎ ደግሞ በጣም ታዋቂ ሊቅ የሆነ ሰው ለግዚያዊና ለግላዊ ጥቅም ብሎ የአላህን አማና መደባበቅ የለበትም። የመጣው ይምጣ ብሎ የፈጠረው ጌታ የጣለበትን ኃላፊነት ተወጥቶ የሚረዝቀውም እሱ ነው። እሱ ካላለ ያንንም አድርጎ ላያገኝ ይችላል ማለት ነው። ስለዚህ አማናን በትክክል መወጣት አለበት። ይሄንን ተነግሮት እምቢ ብሎ ለግዚያዊ ጥቅም የሚያድር ካለ እሱ እሳት ነው የሚበላው። በመጨረሻም አላህ አያናግረውም። እንዲሁም በአጠቃላይ በሆዱ ውስጥ ያለው ነገር እሳት እንደሆነ ይቆጠር። ወላ ይዘኪም ከወንጀላቸው ማያጸዳቸው ወለሁም አዛቡን አሊም ለነሱም አሳማሚ የሆነ ቅጣት አላቸው ሲል ድርብርብ የሆነ ዛቻ ሰነዘረ ማለት ነው። በመሆኑም አሁንም ቀጥሎ ኡላኢክ እንዲህ አይነቶቹ ወስላቶች الذين اشتروا الضلالة بالهدى ስተትን በቅንነት የቀየሩ ናቸው። አላህ ሁዳ ሰጥቷቸዋል፣ መመሪያ ብርሃን ሰጥቷቸዋል። ጌታ የሰጣቸውን ባውዛ ብርሃን ደብቀው በጨለማ የሚደናበሩ ጉዘኞች ናቸው ኢላላ አላህ Subhanahu Wa Ta'ala። ወልዓዛበ እንደገና ቅጣትን የሚመርጡ ናቸው ቢልመግፊረቲ በደለል መግፊራ አላህ የሚፈልግባቸውን ሰርተው የጌታን ምህረት መጎናጸፍ ሲገባቸው አላህ የከለከላቸውን ሰርተው ቅጣትን የመረጡ ጅሎች ናቸው ይላል። ፈማ አስበረሁም ዐለ النار እና እንዲህ አይነት ግፍ ሰርተው ለጀሃነም ራሳቸውን የሚያጋልጡ ሰዎች በጀሃነም ላይ ምን አይነት ታጋሽ አደረጋቸው? ምን አይነት ጀግኖች ናቸው? ጀሃነም ምን ታረገኛለች? የፈለኩትን ሰርቼ ጀሃነም ብገባ ምንም አያመኝም እንደማለት ነው የሚቆጠረው ማለት ነው። ስለዚህ ምን አይነት ደንዳና አካል አለ ጀሃነምን የሚደፍርና ሊቋቋም የሚችል? እውነት ጀሃነምን ሶብራለሁኝ ይችላታለሁ ብለህ ነው? ይሄን የምትችል ከሆነ ምን አይነት ታላቅ ታጋሽ ነህ ብሎ ይሳለቅበታል ማለት ነው። ذلك እና ይሄን አይነት እንግዲህ ጠጣርና ከባድ የሆነ ዛቻ አላህ ደራርቦ ያስቀመጠው ዕውቀትን በሚደብቁ ሰዎች ላይ ለምንድን ነው? ቢአን አላህ ነዘለ الكتاب አላህ Subhanahu Wa Ta'ala መጀመሪያውንም ኪታብን ለህዝቦች መጠቀሚያና መመሪያ እንዲሆን ቢልሐቅ በትክክል አውርዶታልና ነው። እና የሰው ልጆች የጌታቸው መመሪያ የማያስፈልጋቸው ቢሆን ኑሮ መጀመሪያውንም መመሪያ ባልወረደ ነበር ማለት ነው። እኔ ጌታቸው የኔ መመሪያ ያስፈልጋቸዋል። ተምግብም ተመጠጥም የበለጠ ነው የአላህን መመሪያ ማግኘት ለሰው ልጆች። ስለዚህ ይሄን ነገር መድረስ አለበት ብዬ እኔ ጌታቸው የላኩላቸውን ጸጋ እንደገና በመሐከል ሞጥልፈው እነዚህን ወርባዎች ለህዝቦች የተላከውን እድል ደብቀው ብስላከሰሯቸው ለዛ ነው አጥብቄ የምዝትባቸው ይላል። እና ነዘለ الكتاب بالحق ኪታብን በትክክል ለሰው ልጆች መመሪያና መጠቀሚያ እንዲሆን ያወረድኩትን ኪታብ ወርዶ እንዲያልወረደ አምክነውታልና ነው ይላል። ወኢነ الذين اختلفوا في الكتاب እነዚያ በኪታቡ ጉዳይ የሚጨቃጨቁት ደግሞ ለፊ ሽቃቅ بعيد ከሐቅ በጣም አይርቁ በራቀ ጭቅጭቅ ውስጥ ናቸው ይላል። እና አንዳንዶቹ ደግሞ ኪታቡን የወረደለትን ዓላማ ስተውና ዘንግተው በትርጉም የሚጓተቱ አሉ ማለት ነው። አንዱ እንደዚህ ነው ሲል ሌላው እንደዚህ ነው ይላል። በዚህ መሐከል ተራው ህዝብ መሪ ያጣል ማለት ነው። አንዱ ዓሊም አንዱ ይሄ ነገር ሐላል ነው ይላል፣ ሌላው ደግሞ ሐራም ነው ይላል። ሲጨቃጨቁና ሲጓተቱ ሲያይ ማንኛውን ልቀበል ግራ ትጋባለህ ማለት ነው። የዛ ጊዜ እንደውም ሃይማኖትን ትጠላለህ ተነጭራሹ። ሃይማኖት እንደዚህ ዝም ብሎ መጨቃጨቅ ከሆነ ምን አጨቃጨቀኝ ይቅርብኝ እስተማለት ይሄዳል ማለት ነው። እንደዚህ የሚያደርጉት ተሐቅ በጣም አይርቁ የራቁ ስተተኞች ናቸው። ስለዚህ ሰዎች በሐሳብ መለያየት ያለ ነው።
ሊለያዩ ይችላሉ ግን የመለያየት ስልትና ዘዴውን ተከትሎ መሄድ አለበት ማለት ነው እኔ አንድን አያት በአንድ መልኩ ተተረጎምኩት ሌላው ዓሊም ደግሞ መጥቶ ከዚህ ልቁንስ በዚህ መልኩ መተርጎሙ ይሻላል ካለ ሁለታቸውም ማስረጃ ማምጣት አለባቸው እኔ ይሄንን የመረጥኩት ሌላ ተመሳሳይ አያት ያመጣል ሌላዎቹ አያቶች ይሄ የሚያሳየው ይሄኛው ገጽ የተሻለ መሆኑን ነው ብሎ ያመጣል ሌላውም ደግሞ በበኩሉ ያመጣም ላያመጣም ይችላል እንደገና ደግሞ በሐዲስ በኩል ይሄንን የሚያብራሩ ሐዲሶች ይመጣሉ እና አንድ ሰው ዝም ብሎ ከቋንቋ ተነስቶ ዓሊም መስሎ ቁንጥል ትርጉም ይሰጥና ሌላው ግን ጥልቅ ዕውቀት ያለው ሰው ይሄ ተፍሲር እኮ በዚህ መልኩ መፈሰረ ትክክል አይደለም ይሄን በዚህ መልኩ መፈሰረ ከእንዲህ አይነቱ አያት ከእንዲህ አይነቱ ሐዲስ ጋር ይጋጫልና ይህ አይደለም ትርጉሙ በሚልበት ጊዜ ተከባብረው መረጃዎችን አመዛዝነው ሻል ያለ መረጃ ያለው መቀበል አለበት ሁለቱም ማለት ነው ግን አልቸነፍም አተካራ የፈለገው ቢሆን እኔ ያልኩት መሆን አለበት ካለ ለፊሽቃቂም በዒድ ለአላህ ብለህ አይደለም የምትከራከረው ለራስህ ላለመቸነፍ ብለህ ነው ማለት ነው ያ ከሆነ ደግሞ ከስረት አከስራለህ ታንተ ስር ያሉትን ዘመዶች ወገኖች ሁሉም ሙሪዱ ታንተ ጋር ይወግናል የኛ ሸህ እንዴት ይቸነፋል ይልና ወደ ሰይጣን ትገባለህ ማለት ነው ሐቅ ነገር ከሆነ ሐቅ አያጣላም አስለን አያጣላም ምክንያቱም አንተ ምንም ትክክለኛው ማወቅ ከሆነ የምንፈልገው ትክክለኛው ነገር በመረጃ ነው መደገፍ ያለበት በአንተ በኩል የመጣው መረጃ አመዛኝ ከሆነ ለመረጃ መገዛት አለብኝ እኔ ማለት ነው በእኔ በኩል ደግሞ የተሻለ ከሆነ አንተ ደግሞ ወደ እኔ መጠቃለል አለብህ ያኔ ተጨናፊና አጨናፊ የለም ሁለታችንም አጨናፊ ነው የምንሆነው ለምን ሸይጣንን አጨንፈናል ጀህልን አጨንፈናል ሙናቀሻ አድርገን ተከራክረን ሐቁን ነጥሮ እንዲወጣ አድርገነዋል ስለዚህ የተጨናነፍነው እኛ ሳንሆን ሊያሳስተን ሲያደባን የነበረውን ሸይጣን ነው የምናጨንፈው ማለት ነው በዚህ ግንዛቤ ከተሄደ ሁሉም ሰው አትራፊ ይሆናል ማለት ነው ግን በግል ስሜትን ያልኳት ካልሆነ ታልክ የምትከራከረው አስለላ አላህ ብለህ አይደለም ለዲን ብለህ አይደለም አንተ ተጨነፈ ላለመባል ለራስ ክብር ልትጠብቅ ስለሆነ ያኔ ለፊ ضلال بعيد ገበራቀ ስተት ውስጥ ተዘፈቃለህ የሚለው ለዚህ ነው ማለት ነው ليس البر ان تولوا وجوهكم قبل المشرق والمغرب خير ነገር ማለት ወይም ምርጥ የሆነ መልካም ሰናይ ተግባር ማለት እናንተ ወደ ምስራቅና ወደ ምዕራብ ዙራችሁ መስገዱ ብቻ አይደለም ይላል ማለት ነው ወላኪን البر የታላቅና የመልካም ስራ ባለቤት ሊባል የሚገባው ለማወቅ ፈለጋችሁ እኔ ልንገራችሁ ማን ነው እሱ መን አመነ ቢላህ በአላህ ቀጥታ ያመነና ወልየውሚል አኺር በመጨረሻው ቀን ያመነ ሰው የሚሰራው ኸይር ነው ትልቅ ኸይር ሊባል የሚገባው ይላል ወልመላኢካ እንዲሁም ደግሞ በመላእክቶች ያመነና ወልኪታብ አላህ ባወረዳቸው ቅዱሳን መጽሐፎች አል የሚለው ዘላይ ጅንስያ ስለሆነ ለፍዙ ሙፍረድ እንኳን ቢሆን ሁሉንም ኪታቦች ያጠቃልላል ወልኩቱብ አልሙቀደሳ አልሙነዘላ ሚን ዒንዲላህ ማለት ነው ወነብይን እንዲሁም ደግሞ በመላው ነብያት ያመነ ሰው እምነት ነው ወአተል ማል ገንዘቡን ደግሞ የቸረ አላ ሁብሂ ገንዘቡን ከመውደዱ ጋራ እየሳሳለት ዘዊል ቁርባ ለአቅራቢያ ዘመዶቹና ወልየታማ ለደሃደግ የሙታን ልጆች ወልመሳኪን ለችግረኞች ወብነ ሰቢል ስንቅላለቀባቸው መንገደኞች ወሳኢሊን ለለማኞች ወፊር ሪቃብ ወይም ደግሞ አንገታቸው በዳ ስለተያዘባቸው ሰዎች ማለት በወትሮ ጊዜ ባሪያ የሚባል ነገር ነበር ሰዎች በተለያየ ምክንያት የሰው ተገዥ ይሆናሉ ማለት ነው እና እነዛ ባሪያዎች አንገታቸውን እንደሌላ ሰው ነፃ ማውጣት ይፈልጋሉ እና አለቃቸው እንዲለቃቸው ደጅጠናሉ አንዳንድ ጊዜ ደግሞ ስራ ወዳለበት ሀገር ሄጄ ሸቅሌ 4-5 አመት ይሄን ያህል ሺህ ብር አምጥቼ ብሰጥህ ነፃ ታወጣኛለህ ይሉና በዛ በገንዘብ ተደራድረው እድል የሚሰጣቸው አሉ በዛ መልክ አንገታቸውን ነፃ ለማውጣት የሚፈልጉና የሚፍጨረጨሩትን ሰዎች ለመርዳት የሚሰለፉና የሚሳተፉ እነዚህ ናቸው የትልቅ ኸይር ባለቤት ሊባሉ የሚገባቸው ይላል ወአቃመ ሶላት ከዛም በላይ ደግሞ ሶላትን አዘውትረውና አስተካክለው ሁሉ ጊዜ የሚቀጥሉ ወአተ ዘካት ግዴታ ምጽዋትንም የሚቸር የሆነውና ወልሙፉነ ቢአህዲሂም ቃል ኪዳናቸውን የሚያከብሩና የሚሞሉ ኢዳ አህዱ ቃል በገቡበት ጊዜ ከጌታቸውም ጋር ቢሆን ከፍጡሮችም ጋር ጌታ ጋር ቃል ኪዳን ማለት
አምኛለሁ ብለህ አንተ ሸሃደተይን ስትናገር ከጌታ ጋር ቃል ኪዳን መግባት ነው። ከዛሬ ዋለት ጀምሬ ሸሃደተይን ተናግሬያለሁኝና ካሁን እስከ መጨረሻ ድረስ አንተ ያዘዝከኝ ልሰራ ልከለከል ብሎ ቃል መግባቱ ነው። እንዲሁም ሙሐመድ ረሱላህ የሚለውን ሲመሰክር ምን ማለት ነው? ሙሐመድ የአላህ መልእክተኛ ናቸው፣ ከዛሬ ጀምሬ በሳቸው ሱና ህይወቴን እመራለሁኝ ብለህ ቃል ኪዳኑ መግባትህ ነው ማለት ነው። ይሄን ቃል ኪዳን እንግዲህ ሁሉ ጊዜ መጠበቅና ማክበር ይጠበቅብሃል ማለት ነው። የታዘዘውን በመስራት የተከለከለውን በመከልከል የተመከርከውን በመቀበል። እስበርስ ደግሞ ቃል ኪዳን አለ ማለት ነው። የወላጆች ሐቅ አለ። ወላጆች እንደ ወላጅ ሐቅ አላቸው። አላህ አክብር ብሎ ቃል ኪዳን አስገብቶሃል ማለት ነው። የጎረቤት ሐቅ አለ፣ የዘመዶች ሐቅ አለ፣ የተለያዩ ህቁቆች አሉ። ተዛ አልፎ የእንስሳት ሐቅ አለ ማለት ነው። የእጽዋትም ሐቅ አለ። ሁሉ ነገር መብት አለውና እነዛን ሁሉ መጠበቅ ግዴታ ነው ማለት ነው። እነዚህን ሁሉ ያደረጉ ሰዎች ናቸው የትልቅ መልካም ስራ ባለቤት ሊባሉና ሊወደሱ የሚገባቸው ይላል። ወሷቢሪነ ፊል በእሳ በተለይም ደግሞ ታጋሾችን አወድሳቸዋለሁ ይላል። ወአምዲሁ ሷቢሪን ማለት ነው። አምዲሁ የሚል ቃል ይቀደራል እዚህ ላይ። በተለይ እንግዲህ ህይወት ስትባል ፈተና ናት። ሁል ጊዜ ሰው በዚህ ምድር ላይ መጥቶ እስተሚያልፍ ድረስ በየኬላው የተለያዩ እንቅፋቶችና መሰናክሎች ያጋጥመዋል። አንድ ቀን ያመሃል፣ አንድ ቀን ገንዘብ ይከስራል፣ አንድ ቀን ልጅ ይሞታል። ሁል ጊዜ ውጥንቅጥ ነው እና እንደዛ አይነት መከራዎች በሚፈታተኑ ጊዜ ደግሞ እነዛ መከራዎችን ጥርስህን ነክሰ በትዕግስት ሳትበሳጭ ሳትቆላጭ የምትቀጥል ከሆነ አንተ ልዩ ወዳጄ ነህ፣ አመሰግናለሁ ይላል አላህ Subhanahu Wa Ta'ala። ትዕግስቱ በተለያየ ፈተና ኬላ ነው ሊገለጥ የሚችለው። ለምሳሌ ፊልበሳ ሽደተል ፈቅር በጣም ከባድ የሆነ ችግር ያጋጥማል። የሚላስ የሚቀመስ ይጠፋል። ላንተ ለቤተሰቦች ልጆች እያለቀሱ እምታረገውን ታጣለህ። ያኔ ባይፈጥረኝ ይሻል ነበር እንደዚህ ብለ መቆላጨት የለብህም። ራስክን ነው መውቀስ ያለብህ። ወማ አሳበኩም ሙሲበቲን ፈቢማ ከሰበት አይዲኩም ብሏልና እኔ በሰራሁት ወንጀል በጥፋቴ ነው አላህ እንደዚህ ያደረገኝ ብለህ ራስክን ነው እንጂ መውቀስ ያለብህ። አንድ ችግር ሲደርስብህ ለምን እንዲህ አደረከኝ? ስንት ካፊር ስንት ሙናፊቅ እንደፈለገ እየጨፈረ እኔ እንደገና ሙስሊሙን ታሰቃየኛለህ ታልክ ወደክ ማለት ነው። ሶብር አላደረክም። ምን አገባህ አንተ? አላህ የሚቀጣውን እሱ ያውቃል። እና ወضራ ማለት ደግሞ ሽደተል መረድ ማለት ነው። የተለያዩ ወረሽኝ በሽታዎች ይመጣሉ። አንዳንድ ጊዜ አስተማሚ የማያስቀርብ ስትሞትም ማትቀበርበት ሁኔታም ያጋጥማል ማለት ነው። የዛ አይነት በጣም ከባድ የሆነ በሽታም ሲመጣ ታጋሽ መሆን ይገባሃል ማለት ነው። ወሂነል በእስ በጦርነትም ጊዜ አንዳንድ ጊዜ አደገኛ የሆነ ጦርነት ይከሰታል በአገር ላይ እንደ ሱሪያ እንደምታዩት ማለት ነው። እርጥብ ደረቁን ድንጋዩን እንኳን ሊቋቋመው በማይችልበት ሁኔታ ማለት ነው። የዛ ነገር በሚፈጠምበት ጊዜ ሰዎች ቆም ብለው ማሰብ አለባቸው። ይሄ ነገር በአገራችን በአካባቢያችን ሊመጣ የቻለው ምንድነው ምክንያቱ? ዘሎ ዝም ብሎ የራሱን የረስቶ አላህ እንዴት እንደ ረህማን ረሂምን እየተባለ እንዲህ ያደርገናል ይላል። ለምን እኔ መጀመሪያ ምንድን ነበር የሰራሁት ብሎ ራሱን መጠየቅ አለበት። ራሱ ያጠፋው ጥፋት ነው ያን ነገር የሚያመጣው እንጂ አላህ ዛሊም አይደለም። እና እንዳውም ወማ አሳበኩም ሙሲበት ፈቢማ ከሰበት አይዲኩም ወይዕፉ عن كثير እንደ ስራችሁማ በመነዳችሁ ከዚህ በላይ ነበር የሚገባችሁ። ግን አብዛኛውን አላህ ይቅር ብሎ እያለፋችሁ በተወሰነ ጊዜ ግን ለተግሳት አረ እናንተ ሰዎች አበዛችሁ ተው ለማለት ነው አንዳንዴ ቆንጠጥ የሚያረገው እንጂ እንደ ጥፋታችሁማ ቢሆን ይሄ ብቻ ይበቃም ነበር ይላል ማለት ነው። ልክ ነው። አሁን ለምሳሌ ዓለም الاسلام በአሁኑ ጊዜ ያለበት ሁኔታ አላህ ቢበቀለው ኑሮ ተዚህ በላይ የሚገባው ነው ማለት ይቻላል ማለት ነው። ግን ናሙና ያሳያል። አንድ ቀን በአንዱ ክልል አንድ ቀን በአንዱ ሀገር የተለያዩ ነገሮች አሉ ለሌሎቹ ትምህርት እንዲሆን ነው። እነዛም ደግሞ ራሳቸውን እንደገና ደንዝዘው ርቀው የነበሩት እንደገና ተንቅልፋቸው እንዲነሱና ራሳቸው እንዲጠየቁ ወደ ጌታቸው እንዲመለሱ ልምጭ ነው ማለት ነው። ሲያቆነጨው ምን አጠፋሁኝ ብሎ ሰው ትንይላል። ስለዚህ ይሄንን መሆኑን ረስቶ ምን አጠፋሁኝ ብሎ በጌታ ላይ የሚያኮርፍ ከሆነ በጥፋት ላይ ሌላ ጥፋት መጨመር ይሆናል ማለት ነው። እና ወሂነል በእሲ በጦርነት ጊዜ ጦርነት እንግዲህ እርጥብ ደረቁን ነው የሚበላው። ያ ጦርነት እንዲመጣ ያደረገው ግን በትክክል የሰው ልጅ ነው ራሱ። የሰው ልጅ ራሱ
ሱሪያን ታቃላችሁ ኢራቅን ታቃላችሁ ህዝብ አልባዕስ የሚባል ፓርቲ ነበር ለ30 አመት ሲገዛ ሲቀጠቅጥ የኖረው ህዝብ አልባዕስ የሚባለው አገሩ የእስላም አገር ነው በአጠቃላይ ህዝብ አልባዕስ ማለት ግን ምን ማለት ነው ታቃላችሁ ትርጉሙን ተሽዑ የባሰ ነው እንጂ ሹዑማ ባንድ ፊቱ አላህ የለም ብሎ እቅጩን ተናግሯል ዲን ያለው ሰው ከሱ ኸይር አይጠብቅም ያ አላህ የለም ብላ እኔ ግን አለ ብለ ማመን ትችላለህ በውስጥህ እንኳን ማለት ነው እነዚህ ግን ስማቸው ሙስሊም ሆኖት ያበቃ እነ ሶዳምና እነ በሻር አልአሳድ ወይም ተሱ በፊት አባቱ ሐፊዝ አልአሳድ ህዝብ አልባዕስ የሚባል ፓርቲ አቋቋሙ አገሮቹ ሁለቱም አገሮች እንዲዋሃዱ ተደረገ ተ30 አመት በፊት ማለት ነው እና ኋላ ልቻቻል ብለው ነው እንደገና የተነጣጠሉት እንጂ በአንድ ዓለሙን አረበል ዓለምን በሙሉ ይሄን እስላሙን ዓለም በዛ መርህ ሊያጠቃልሉ ነበር የሞከሩት ግን አላህ አልሰጣቸውም ማለት ነው እና የዘልባዕስ ማለት ነብዩ አለይሂ ሰላቱ ወሰለም እንግዲህ ይሄ ሁለቱም ሀገር የእስላም ምንጭ ነበር ማለት ነው የእስላም ሃይማኖት የእስላም መንግስት አብቦ ያፈራበት ዓለምን በሙሉ ያስተናገደው ሱሪያና ኢራቅ ነበር ያንን ሀገር እንደገና ታሪኩን በሙሉ ለመቀየር ምን ብለው ተነሱ ህዝብ አልባዕስ የሚባል ነገር መሰረቱና ህዝብ አልባዕስ ማለት ነብዩ መሐመድ እኮ ዓለምን እንደዛ ሊቆጣጠር የቻለው ያመራር ተሰጦና ችሎታ ስለነበረውና አረቦችን ለማስተባበር በመቻሉ ነው አረብን ግንባር አስፈጥሮ በዘረኝነት የአረብ ሀያል ንጉስ ስለሆነ ነው ሌላውን ሊቆጣጠር የቻለው ስለዚህ በእስላም አይደለም ብለው ነው የሚያምኑት እስላም የአላህ ሃይማኖት አይደለም ነብዩ መሐመድም ነብዩ ሆኖ ሳይሆን በጣም የተዋጣለት ፖለቲከኛ ስለነበረ ችሎታ ስላለው በልዩ ዘዴ አረቦችን ተዛ በፊት ተበታትነው የነበሩት ታውር የማይሻሉ ዘላኖች ነበሩ ግመል ብቻ የሚነዱ ግን ታይቶ የማይታወቅ ዘመናዊ መንግስት መስርቶ ህዝቦችን አስተባብሮ አረቦችን ብቻ ሳይሆን ተዛ በላይ አጀም አገሮችን ሁሉ በማዋሃድና የበላይ ሆኖ መምራት በመቻሉ ለዛ ነው በእስላም ስም የሱ ፓርቲ ዓለምን ሊገዛ የቻለው ስለዚህ አሁንም እኛ በዛ መርህ እንደገና ህዝብ አልባዕስ ህዝባችን ሙቷልና ያዘረኛ አመራር ስለጠፋ አሁን እንደገና በዛ መርህ አንቀሳክሰን ህይወት ዘርተንበት በእስላም ሳይሆን በዘመናዊ አመራር በዛ መልክ መሄድ ያለብን ብለው የተነሱ ናቸው ይሄ በእነሳና በሚታወጅበት ጊዜ ዑለማው الاسلام ከማንኛውም ጊዜ የበለጠ የሚበዙት የሚጠነክሩት እዛ ክልል ነው በታሪክ ጀምሮ በሁሉም አስሐብ المذاهب ራሱ አብዛኛዎቹ ወይ ሻም ወይ ኢራቅ ወይ መስር ናቸው አይደለም እንዴ ያ ምንጭ ነው ያለው ማለት ነው ፈን የተባለ በተፍሲር ብትለው በሐዲስ ብትለው በሐዲስ በሁሉ ነገር በአጠቃላይ ዒልም ኸዛኢኑ በዛ ክልል ውስጥ ነው ያለው እዛ ክልል ያሉ ዑለሞች አሁንም ቢሆን በዕልማቸው ማንም አይወዳደራቸው ዓሊሞች አሉ ግን ድምጻቸውን ትሰማላችሁ በጣም ብዙ ዓሊሞች ነው ያሉት እነዛ ሁሉ ይሄ ጉድ ሲታወጅ ጸጥ ነው ያሉት ማለት ነው ለየክቱሙነ ማንዘለላህ አላህን ፍሩ ህዝባቸውን የኛ ፊዳ ሆነን የፈለገው ይሁን ገደል ይዘዋቸው እየሄዱ ነው እነዚህ ሰዎች ብለው ሊናገሩ አልቻሉ ኢላ መን ረሂመላህ አንድ ግለሰቦች አልፈው የሞከሩ አሉ የታረዱም አሉ ግን አብዛኛው ለመኖር ብሎ ያጨበጭብ ነበር ከነሱ ጋር ማለት ነው ህዝቡም እንግዲህ ቁርአን ሐዲስን ሁሉ ነገር በቋንቋው ነው ስንት መዳሪስ ስንት ጃሚዓ አለ አያውቀውም አይባልም ከልጅነት ጀምሮ በደንብ ነው ጠጥቶ ያደገው ማለት ነው ያን ግን ለሞት ፈርቶ ሰዳም ይረሽኛል ተብሎ ሐፊዘል አሰዲ አባረኛል ተብሎ 30 አመት 40 አመት የአላህ ሸሪዓ ሲረገጥ በዲን ሲሳለቁ አንድ ትንፍሽ ያለ ሰው የለም አላህ ምን አለ ጊዜውን ጠበቀና በሉ እንግዲህ ሞት ፈርታችኋል አይደለም የኔን አማና ሲጫወቱበት እነዚህ ባለጌዎች ዝም አላችኋቸው አይደለም እናንተንም እነሱንም እቀጣለሁ አለ ይህ ትክክል አይደለም ዋጋችሁን አሳያችኋለሁ ለሌሎች መቀጣጫ አደርጋለሁ አለ ሰዳምን አሰቀለው አሳነቀው ያ ሁሉ ሲያዩ እነዚህ አልገባቸውም ነገም በኔ ላይ ይመጣል አላሉ ማለት ነው ቀጥል አለ እስከ መጨረሻ ድረስ ስለዚህ ሁለቱም ወንጀለኞች ናቸው ማለት ነው እነዛም በተዋናኝነት የሚመሩ ናቸው ባለስልጣኖቹ ህዝቡም ደግሞ ለምን ወደ ጥፋት ተመሩናላችሁ እኛ እኮ ሙስሊም ነን በቃችሁ ማለት ለምን አይችልም መራአ ሚንኩም ሙንከራን ፈሊገይሩና የተባለ እንደ ህዝብ አልተቃወመም
ለምን ፍርዓውን ወገኖች አብሮ ያወደማቸው ባህር የጨመራቸው ለምንድን ነው? ፈለማ አሰፉን እንተቀምና ሚንሁም فاغرقناهم اجمعين ይላል። ፍርዓውን እንደ አንድ ባለጌ ቢናገር ምን ችግር የለውም። አነ ረቡኩም الأعلى አለ ማዓሊምቱ ለኩም ምን ኢላሂን አለ። ግን ህዝብ እንደ ህዝብ ይሄን የመሰለ ባለጌ እየሰማ ዝም ማለት አለበት? አነ ረቡኩም الأعلى ሲል እና በአለም ላይ የመጨረሻ ኃይል ጌታ ታለ እኔ ነኝ አለ አፉን ሞልቶ። ግን ስንት ያገር ሽማግሌ አለ፣ ስንት ዓሊም አለ፣ ስንት ሊቅ አለ፣ ስንት ምሁር አለ። መላእክት ህዝቦች ይሄንን የሰይጣን ዲስኩር እየሰሙ ማጨብጨብ አለባቸው? ተው ተሳሳትክ ማለት መቻል አለበት። ስለዚህ እሱ ያን ነገር ሲያቀነቅን እነሱ ደግሞ ያጨበጭቡ ነበር። فلما اسفون انتقمنا منهم فاغرقناهم اجمعين ይላል። እነሱም የወንጀለኛው ደጋፊና ጨብጫቢ ሆነው ስላስቀየሙን ሁላቸውንም ዋህር ጨመርናቸው ይላል። ሱነቱላህ ላ ተተገየር ወላ ተተሐወል። ሁል ጊዜም በየዘመኑ በየሀገሩ አላህ መመሪያው አይለወጥም። ባለጌዎች ሲባልጉ እክስ ማለት መቻል አለብህ። ተው ይስማህም አይስማህም። ህዝብ ደግሞ ግንባር ተፈጠረ ተተቃወመ እንደሚያቸንፍ ነው የታወቀ ጉዳይ ነው። ግን አንዱ ለመኖር አንተ አንድ ስትናገር ከሱ ጋር ሆነ ታወግዘዋለህ። ምን አገባ ፖለቲካ ውስጥ አትግባ ይላል። ማን ነው ያለህ? ጌታ እንደዚህ ብሏል። ፖለቲካ ውስጥ አትግባ ማለት የፈሪዎች እንትን ነው። ግን እንደዚህ ያስፈራራ ሁሉንም ፈሪ ያደረከው ማለት ነው። ሁሉንም የባጢል ደጋፊ ያደረከው። ይሄ ከሆነ ደግሞ አላህ በፈለገው ወቅት በፈለገው ዱላ ይመታልና ዛሬኛ የምናየው ቦምቡ ሲዘንብ ነው፣ አገር ሲቃጠል ነው። ግን ተጀርባው ይሄ ነገር እንዲመጣ ያደረገውን ብዙ ሰው ያውቅም። አሁን አላህ ይርዳቸው፣ አላህ በቃ ይባላቸው፣ ዱዓ ማድረግ ያለ ነው ማለት ነው። ግን እነዚህ ሰዎች ንጹሃን አልነበሩም። ጌታን የሚያስቀይም ነገር ሰርተዋል በይፋ። እኛም መኮነን ግዴም ተከተል እንጂ እኛም በያለንበት የዛው ቢጤነን ተራችንን እንጠብቃለን አላህ ታላዘነልን በስተቀር ማለት ነው። ስለዚህ ይሄን የአላህን እንግዲህ ምስጢር ባለማወቅ ብዙዎቹ ይሳሳታሉ። አንዳንዶቹ ደግሞ አውቀው እንዳላወቁ የወንጀለኛ ተባባሪና ጨብጫቢ በመሆን ለዚህ ይበቃሉ። አኺራው ተቀምጦ ጀሃነም እዛ ተቀምጦ እዚህ ይፈጫል ያሳያል። ማን ነው ይሄን ነገር ያመጣው? እሺ በሰው ፍላጎት ቢሆን ኑሮ ይሄ ነገር ባለስልጣኑስ ሆነ በህዝብ ውስጥ እንዲህ አይነት እልቂት እንዲመጣ የሚፈልግ ሰው አለ? ግን በተግባር እንዲመጣ ጋብዞታል። ሁሉም እንዲህ ነገር አምጣብን ብሎ ያን እንደሚያመጣ የሚያስፈልገው ምክንያት ሰርቶ ነው የመጣውና ይሄ ነው አላህ Subhanahu Wa Ta'ala አሁንም ደጋግሞ የሚያስገነዝበን ነገር ቢሆን ማለት ነው። እና የአላህን ቃል ኪዳን የሚያከብሩ በችግር ጊዜ የሚታገሱ ይላል። ሶብር እንግዲህ በፈተና ጊዜ ነው የሚለየው። በምቾት ጊዜ ሁሉም ሙስሊም ነው፣ ሁሉም ሙእሚን ነው። ፈታኝ ነገር ሲመጣ ግን ህይወትህን እንኳን የሚጠይቅህ ቢሆን ሐቁን ተናግሬ የመጣው ይምጣ ካልክ ወገንን ታድናለህ፣ ሀገርን ትታደጋለህ። ሁል ጊዜ ግን ፈሪ፣ ሁል ጊዜ ሸብቃቃ ከሆንክ የባጢል አጨብጫቢ ከሆናለህ ያው ጥፋቱም አይቀርልህም፣ ዱንያም አኺራህንም ታጣለህ ማለት ነው። وحين البس اولئك الذين صدقوا واولئك هم المتقون እና እውነተኞችና ትክክለኛ ጥንቁቃን ማለት እነዚህ ናቸው። እነዚህን ፈተናዎች ሊያልፉ የሞከሩት በእኔ ዘንድ አማኝ ነኝ ቢሉ ያምርባቸዋል። እውነተኞችም አማኞች ናቸው፣ እንደገና ጥንቁቃንም ናቸው። እነዚህን ነገር ካልተቀበልኩኝና ካልተገበርኩኝ ጌታ ይቆጣኛልና ይቀጣኛል ብለው የሚፈሩ ትሁታን ስለሆኑ እነዚህን ነው እውቅና መሰጣቸው ይላል። ከዚህ ውጭ ያሉትማ አስመሳዮችን ወርባዎች ናቸውና ገና ወደፊት እንፋረዳቸዋለን እያለ ነው አላህ Subhanahu Wa Ta'ala። እና እንግዲህ አህድ በዚህ አያት ውስጥ በጣም ብዙ ቁም ነገሮችን ነው አላህ ያካተተው። ታርካነል ኢስላም አብዛኛዎችን፣ ታርካነል ኢማንም የተወሰኑትን፣ ከዛ በኋላ ደግሞ ማህበራዊ ጉዳዮችንም በማጣቀስ ትልቅ አያት ነው ይሄ አያት ማለት ነው። መጀመሪያ መን አመነ ቢላሂ ወልየውሚል አኺር በአላህ በመኖሩ በብቸኛ አምላክነቱ ያመኑ፣ ከዛ በመጨረሻ ቀን ማለት ከሞት በኋላ መነሳት፣ በሰሩ ስራ መጠየቅ፣ እንደ ውጤቱ መመንዳት የሚለውን ከልብ የተቀበሉ፣ ከዛ በመላእክቱላሂል ኪራም ያመኑ፣ መላእክቶች ቅዱሳን ንጹሃን ናቸው፣ በመላው ሰማያት የሚኖሩ እነሱ የአላህ አገልጋዮች ናቸውና በአርአያ በምሳሌነታቸው እኛም እንደነሱ ታማኝ አገልጋይ ለመሆን ይጠቅመናልና እነሱን ማወቅ አለብን ማለት ነው። በኩቱቦች እንደዚሁ ማመን፣ አላህ ያወረዳቸው ኩቱቦች ለሰው ልጆች ጠቃሚ ናቸው፣ ለአካልም ለመንፈስም ለግለሰብም ለብህረተሰብም። በአጠቃላይ የአላህ ኪታቦች ባይኖሩ ኑሮ በዱንያ ላይ ያሉ ስልጣኔዎች ራሱ አልነበሩም። ታውቃላችሁ
በዱንያ ላይ ያሉ ስልጣኔዎች ምንጭ የአላህ ኪታብ ነው በሙሉ ተጥንት ጀምሮ አላህ የሰው ልጆችን በዚች ምድር ላይ ሲኖሩ የሚጠቅማቸውንና የሚያስፈልጋቸውን ነገር በተለያዩ ኩቱቦች ነው ያስተማረው ያን ነገር ሃይማኖቱን እንደ ሃይማኖት እየጣሉ ሲሄዱ ግን ለጊዜያዊ ጥቅምና ለስልጣኔ የሚጠቅሟቸውን ነገሮች የሚኮርጁት ከሃይማኖት ነው ሁሉ ነገር ሰብአዊ መብት የምትባለው ስልጣኔ የሚባለው ሁሉ ነገር ሃይማኖት ነው የመጣው ሃይማኖት ባይኖር የሰው ልጅ ከእንስሳ የተሻለ አልነበረም እምነቱን ይጥልና በእምነቱ ውስጥ ግን ለአኺራ የሚያስፈልገውን ነገር ረስቶ ለጊዜያዊ ጥቅም የሚያስፈልጉትን እስቴቶችና መሰረቶች ግን ከእምነት ነው የሚወሰደው ሁሉ ጊዜ ተይሁዲያ ተክርስቲናው ከእስላሙም ከዛም በፊት የነበሩት ከሁሉም እየተቆረጡ ተወስደው ነው የዓለም ስልጣኔ የሚባለው በተለያየ መልኩ ስልጣኔ ከየት አባተ አምጥተህ ነው አንተ የምትሰለጥነው አላህ ባለቤቱ በተለያየ መልኩ ይሄ ይበጃል ብሎ የነገረህን ነገር ተመርኩዘህ ነው ስልጣኔን ራሱ እየለመለመና እያደገ የመጣው ያ ሃይማኖት ከሌለ ስልጣኔ የሚባል ቀርሞውንም አልነበረም ይሄን ሁሉ እንድንረሳና እንደውም ሃይማኖትን እንድንጠላ ያደርጉናል ማለት ነው በእጃዙር ግን ለነሱ ለመግዛት የበላይነታቸውን ለማስጠበቅ የሚያስፈልጉትን ህጎች ሁሉ የሚወስዱት ከሃይማኖት ነው እኛ ግን አናቅም ምስኪኖች ሃይማኖትን እንዲህ አንቀረን እንድንተፋ ይመክሩናል ያስተባብሩናል ማለት ነው እነዚህ ሁሉ ሚስጥሮች እንድናቅ ነው አላህ የሚፈልገው ማለት ነው ህዝብ ኃይል ተተባበረ ኃይል አለው እና እነዚህን ባለጌ ይመጣል በማንኛውም ጊዜ ባለጌ በሚመጣ ጊዜ ግን ህዝብ ተተባበረ ተነቃ አንድ ግንባር ከፈጠረ እንደዛ አታድርገን አገርን አታጥፋ እረፍ ማለት ትችላለህ ማለት ነው የተወሰነ ሰው ሊገል ይችላል ግን እስተመቼ ነው ሊቀጥል የሚችለው ግን ሁሉም ዝም አፍለጉ መታልከው የጨፈረ ይቀጥላል ማለት ነው አንተን እየጨፈጨፈ በአንተ ሰቆቃ እሱ ተደስቶ ይኖራል ይሄ መሆን የለበትም ሁሉ ጊዜ ኺጣቡላህ ያአላህ መግለጫ ያአላህ መመሪያ ህዝቦች ላይ ነው የሚያጠናት መስኡል ናችሁ ይላል ሰዎችን የሰው ልጆች መስኡል ናቸው እኛ ደግሞ ሁሉ ጊዜ ሲያጠፉ ሲያከፉ ጥፋትን ምንጭነው መሪዎች ላይ ነው ስተት ነው መሪዎች እንዲባልጉ የምታደርጓቸው እናንተ ናችሁ እንደ ህዝብ አቋም ይኑራችሁ ነው የሚለው አላህ አትበታተን አንድ ከሆነ የታባቱ ነው እሱ የፈለገ ዘመናዊ ወታደር የፈለገው መሳሪያ ቢኖረው ሚሊዮኖችን ሊፈጅ አይችልም እኮ ሁሉም በያለበት ሆ ብሎ ከተነሳ ደግሞ ምኑን ነው የሚያደርገው ማን ነው የሚቆጣጠረው ግን አንድ ቦታ አንዱን ሲቀጠቅጠው አንተ ትስቃለህ ታጨበጭብለታለህ ነገ ደግሞ አንተ ተራ ይደርሳል ከዛ በኋላ በመጨረሻ አንድ ሆኖ ከቆመ ግን خلاص ያልቅለታል ማለት ነው ስለዚህ አላህ ሁሉ ጊዜ የሰው ልጆችን በጅምላ ነው የሚያናግረው የሰው ልጆች ተንቁ ተጠንቀቁ ባለጌዎች ሲፈነጩ ዝም አትበሏቸው ስርዓት አስይዟቸው ነው የሚለው ስለዚህ ተመክሮ መጨረሻ እንቢ ስትል አንተም ቢሆን ሌላ ወንጀለኛ ነህ ይልና አንዱን ባንዱ ያማታዋል ማለት ነው ይሰልጥብሃል እሱን ራሱን በቃ ሁሉም እንዲጨፈጨፍ ይደረገው ለዚህ ነው ስለዚህ ይሄንን ልናውቅና ልንጠነቀቅ ይገባል ነው እንግዲህ ቁጥር ካንዲ ጀምራል እዚህ ያለ ነው የተወሰኑ ይሄንን ታወቅን ነገ ደግሞ አንድ ቦታ የዚህ ግሩፕ አይነት ሌላ ካለ እንደያለ ያው ካፊያዎች እየተሰበሰቡ ነው አገር ምድርን ያው ጎርፍ የሚያጥለቀልቀው ህዝቦች ተነቁ ተተዋወቁ ወደፊት የተሻለ ድል እንደሚመጣ ነው እስካሁን ድረስ እንግዲህ በዚህ መልክ ነው የቆየው አላህ ግን ወቅቱ ሲደርስ ጆሮ የሚኖራቸው ሰዎች እንደሚመጡ ያውቃል ተስፋ ይቆርጥ አኺረት ዘመን ላይ ይሄ ዲን ይሄ እስላም ዓለምን ዳርስተዳር እንደሚያጥለቀልቅና እንደሚገዛ የሁሉ የተነገነባ የሰይጣን ኃይላት እንደሚንኮታኮት በግልጽ ተነግሯል እነሱ ራሳቸው ያውቃሉ ይሄን ከኛ የበለጠ ግን መቼ ነው የሚደርሰው እድሜያችንን ማቆየት ምን ያህል እንችላለን ነው እንጂ እነሱ ከኛ የበለጠ ያውቃሉ እንደሚጠፉ ማለት ነው ስለዚህ እኛ ግን ዲናችንን በመርሳታችን ይሄ ሁሉ ሚስጥር አናቀም ሁሉ ጊዜ በሚከሰተውም ችግር መስኡል የምናረገው የተወሰኑትን ግለሰቦች ነው እኛ ግን ነፃ ነን ማዕዙር እናረጋለን እኔ ምን ላድርግ ትጥቀለኝ ጉልበት የለኝ ምን ላድርግ ልለቅ እንጂ ትላለህ ማለቁ ማይቀርልህ አሁን እያለክ አይደለም እንዴ አሁን በሰላም ደልቶና ያለ ነው ፎይ ብለና ያለ ነው እየተወቀጠ እኮ ነው ያለው ግን አንድ አቋም ቢኖርህ ይሄን ራሱ ማለቁን ታቆመዋለህ ማለት ነው ይሄ ደግሞ ወደ አላህ መመለስ ነው ወደ አላህ በተመለስክ ቁጥር ጌታ ጋራ ትገናኛለህ ጌታ ደግሞ ይረዳሃል የዛ ጊዜ ውሸታሞች ወድቃሉ ነው የሚለው هذا وصلى الله وسلم على النبي وعلى اله